እናንተ መስጊድ ማለት ትንሹ ገነት ማለት ነው። እንዴት ደስ ይላል! እንዴት ደስ ይላል! ከዛ ጠብቃሉኝ ሁሉም ቁጭ አሉ። ተቀመጥኩ። የተወሰነች ነገር መሰረታዊ እስልምና የሚባሉትን ነገር ነገሩኝ። እኛ የምናመልከው አንድ አምላክን ነው የምናመልከው። ነብዩ መሐመድ የአላህ መልእክተኛ ነው። ይሄ መሰረታዊ ትምህርታችን ነው አሉኝ። እሺ። ከዛ ነገሩን ላሳጥረውና ሙስሊሞች ያው ስግደቱ ሰዓት ደረሰ፣ ሰዎች መሰባሰብ ጀመሩ። ከዛ ውዱ እንዴት እንደሚደረግ ወስደው አሳዩኝ። ከዛ ታጠብኩኝ፣ አብሬያቸው ቆምኩ። እኛ እንደምንሰግደው ትሰግዳለህ። አሁን አንተ አዲስ ነህ። ነብያችን ምን ብሏል መሰለ? በአንድ ጊዜ ሁሉም ነገር በፍጥነት አይለመድም፣ ቀስ ብለህ ነው የምትለምደው። ስለዚህ ረጋ ብለህ ነው የምትለምደው፣ አይዞህ አሉኝ። እሺ አልኩ። ከዛ መሀላቸው አስገቡኝና ቆሙኛ። አንተ እኔ የተዋረድኩት ወራዳ የሆንኩ ሰው መሀላቸው ቆምኩ። ከነሱ ጋር አበሬ ፈጣሪን ይቅርታ ልጠይቅ፣ ምህረት ልጠይቅ፣ በጸሎት ፈጣሪን ልለምን አብሬያቸው ቆምኩ። እንዲህ ነው የሚጸልየው። እንደዚህ ኢማሙ ሲናገር አንተ እንደዚህ ትላለህ። አሁን አልለመድክም፣ ቀስ ብለህ ትለምዳለህ ብለው የሆነ የሚነገረውን ነገር ነገሩኝ። ከዛ ሰላት ተጀመረ። መሀላቸው ቆምኩ። አብሬያቸው እንደሚሰግዱት ምንም ብዙም አልከበደኝም፣ ምክንያቱም ቪዲዮም ትንሽ አይቼ ነበረ። ሰገድኩኝ፣ ጨረስኩኝ። ከዛ በኋላ ኢማሙ መጣ። ለኢማሙ አስተዋወቁኝ። ከዛ አዲስ ልጅ ሙስሊም መጥቷል ብሎ ኢማሙ ደግሞ ለሁሉም ነገራቸው። ወዳጄ ስልኬ ልንገር፣ እስካሁን ድረስ እንደዚህ ወዳጅ የለኝም። ሁሉም ስልካቸውን ሰጡኝ። እንካ የሚቸግር ነገር ካለ ወይም ደግሞ ማታቀው የሆነ የምትፈልገው ነገር ካለ እኛ አለንልህ። ሙስሊሞች ሁላችንም ወንድማማቾች ነን፣ እህታማቾች ነን። መከሩኝ። ምን አሉ። ከዛ በኋላ በጣም በቃ ልቤ ውስጥ የተሰማኝን ሰላምና ደስታ ልነግራችሁ አልችልም። አረ ቆይ ይሄ ጥያቄ ለሁላችንም ነው። ቆይ የሽምብራ ኩሬ ጦርነትን ምን ብላችሁ ነበር ያስተማራችሁ? ያው መቼም ሁላችሁም ታውቃላችሁ። ስለ ኢማም አህመድ ግራኝ ብላችሁ እንዳስተማራችሁ ነው እኮ እናውቃለን። ግን ስለዚህ ጦርነት በቃ የነገራችሁን ነገር ይሄንን ጭዌ ስሰማ በጣም ነው የደበረኝ። ይኸውላችሁ በምን መሰላችሁ የተነሳው የክርስቲያኑ መንግስት በቃ እስልምናን በጣም በመጨቆኑ ማለት ነው። ኢማም አህመድ ምንም እረፍት አልሰጣቸውም ነበር። ከባዱኬ ጦር ሜዳ በኋላ ማለት ነው ሁለቱም አጼ ልብነ ድንግልም ይሁን ኢማም አህመድም ሁለቱም ጦር በማዘጋጀት ላይ ተወጥረው ነበር እና በስተመጨረሻም አጼ ልብነ ድንግል 16000 ፈረሰኛና 200000 እግረኛ ከ200 በላይ የጦር መሪዎች ጋር አዘጋጀ ጦሩን ማለት ነው። የሱ የአጼ ልብነ ድንግል የኢማሙ አህመድ ደግሞ ጦር 12500 ብቻ ነበር። ለሶስት ፓርቲሽን አውጥተውለት ቆሞ የጠበቁት ማለት ነው። ምክንያቱም እነሱ ጦራቸውን የመከሩት ከፊት ጀነት እንዳለ ስለነበር በሰሃቦችም ደግሞ የሚታወቅ ብዙ ታሪኮች ስላሉ ቁጥር ምንም እዚህ ጋር ፋይዳ እንደሌለው ያውቁ ነበር እና ኢማሙ አህመድ። ከዛ ነው የጦርነቱ ቀን ሲደርስ በሞጆና በዘቋላ መካከል ሽምብራ ኩሬ ሜዳ ላይ በቃ ፀሐይ ገና ስትፈነጥቅ ሁለቱም በቃ ቦታቸው ላይ ተሰየሙ ማለት ነው። ታዲያ የአጼ ልብነ ድንግል ጦር በቃ እንደ ደን ጥቅጥቅ ብሎ የሚታየው የኢማሙ አህመድ ጦር ላይ በቃ ከላይ ዘነበበት ሸፈነው በሚባል ደረጃ በቃ ላዩ ላይ ወረደበት ማለት ነው። የኢማሙ አህመድ ጦር ላይ የተወረወረው ጦርና የተወነጨፈው ቀስት ብዛት፣ የፈረስ ኮቴና ድምድምታው እና የጩኸቱና የፉከራ ነጎድጓዱ እግረኛው ወታደር ያስነሳው አዋራ በቃ የጦር ሜዳዋን ሸፈናት፣ ሙሉ ጥቁር አደረጋት። ኃይለኛ ጦርነት ውስጥ ገቡ ማለት ነው። እና ያቺ ሜዳ ከጧት ጀምሮ እስከ ቀትር ድረስ ተጨንቃ ታዲያ እንዳሰቡትና እላያቸው ላይ እንደዘነቡት አልሆነም ነበረ። በ18 እጥፍ የሚበልጠው የአጼ ልብነ ድንግል ጦር በቃ በኢማሙ አህመድ ለካ ዝም ያሉትና እላያቸው ላይ እስኪዘንቡ የጠበቋቸው ከውስጥ ሆነው ስራቸውን ሊሰሩ ነበር። እያንዳንዳቸው ነፍሳቸውን አውጥተው በቃ አይቀጡ ቅጣት ነበር የቀጣቸው ማለት ነው። ራቱ ደግሞ አጼ ልብነ ድንግል በጣም በቃ እርግጠኛ ሆኖ ምርኮኛ ማስርበት ገመድ ምናምን ብሎ ላይ ይዞ መጥቶ ነበር ይላሉ። እና እላያቸው ላይ ያላወቁት መዓት ኢማሙ አህመድ ሲያወርዱባቸው ወደ ቤተ አምሐራ በቃ ሸሸ ማለት ነው።
15000 ወታደሮቹን በሽምብራ ኩሬ ሜዳ ላይ እንደ ቅጠል ረግፎ አገኛቸው ማለት ነው። ከዛ በኋላ በቃ የዘመኑ ኻሊድ ኢብኑ ወሊድ ባሏቸው ኻሊድ ኢብኑ ወሊድም አንድ ሀገር ከከፈቱ በኋላ አይቀመጡም ነበር። ይሄንን ድል ከተጎናጸፉ በኋላ ወደ ሐረር ተመልሰው 3 ወራት ራሳቸውን ሪፍሬሽ አድርገው ካዘጋጁ በኋላ መልሰው ወደ ደዋሮ ሄደው እነዛም ዘምተው ሙስሊሞችን ነፃ አውጥተው አስደስተዋቸው ከዛ በኋላ ነው ከእንደገና ሄደው አርፎ የባሌ ጦርነትን እንደገና አድርገው በቃ የነጻነታቸውን ባንዲራ አውለበለቡ ሙስሊሞች ከመችመች በቃ ኢማም አህመድ መጥቶልንኛ ሀገር ነጻኛንም ባወጣን እስከሚሉ ድረስ የነጻነት ንጉስ ሆነው ነበር ማለት ነው በሰዓቱ። እና ግን በስተመጨረሻም ስለ ኢማሙ አህመድ ተነግሮ ማያልቁ ብዙ ጦርነቶች አሉ። ይሄን ቪዲዮ ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲዳረስ አድርጎ ያላችሁን ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ይህን ቪዲዮ ሼር አድርጋችሁ ዲያቆን ሕዝቅያስ ለተባለ ለእግዚአብሔር ክብር ብሎ ለሚዋሽ ሰው አድርሱለት። ለኡስታዝ አቡበከር አህመድ ቪዲዮ ሰርቶ ንጽጽርን የጀመረው ኡስታዝ አቡ ሃይደር ነው እያለ ነው። ከፎይ ጋር ለማወዳደር ከሆነ እፎይ ንጽጽር እያደረገ አይደለም የነበረው። በኦርቶዶክስ ዶክትሪን ተስፋ ቆርጦ ሙስሊሞችን ለማበሳጨት ቪዲዮ የሚሰራ አንድ ተራ ተሳዳቢ እንጂ ንጽጽር አይደለም። ለንጽጽርማ ከሆነ በተደጋጋሚ ናቶሎ ቀረብና የኦርቶዶክስን ዶክትሪን መጽሐፍ ቅዱስ ላይ ያለውን አስተምሮትን እናነጻጽር ብለ ነው ቤቱን ዘግቶ ፈርቶ የፈረጠጠ ሰው ነው። አንደኛ ነገር። ሁለተኛ ነገር ከዛሬ 17 ዓመት በፊት ኡስታዝ አቡ ሃይደር ንጽጽርን ጀምሯል ምናምን ላልከው ከዛሬ 18 ዓመት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሔት የሆነ እስልምናን ሲያበሻቅጥ የነበረ መጽሔት አቃለሁ ሐመረ ተዋህዶ የሚባል ማለት ነው። እንደው ከዛሬ 17 ዓመት በፊት ልቶውና ተአምረ ማርያምን አንብበህ አታውቅም እንዴ? በጣም በርካታ የኦርቶዶክስ መጽሐፍት እስልምና ነብያችን አለይሂ ሰላቱ ወሰለም ሲያበሻቅጡ ስም ሲያጠፉ ሲሳደቡ አልነበረም እንዴ? እነዚህ ጦርነት አላስነሱም። ሙስሊሙ ማህበረሰብ ሰላም ወዳድ የሰላም አምባሳደሮች ነን እኛ እንደ ኦርቶዶክስ ቤተክርስቲያን ወይም እንደናንተ አስተሳሰብ ቢሆን እስካሁን ሶስተኛ ዓለም ጦርነት ኢትዮጵያ ላይ ነበር የሚጀምረው። ነገር ግን ሙስሊሙ አስተዋይና የሰላም አምባሳደር ስለሆነ ተአምረ ማርያምም ሆነ ሌላው መጽሐፍም ሆነ በተለያየ ጊዜ በኦርቶዶክስ ተስፋ እየቆረጡ በክርስትና በስላሴ ዶክትሪን ተስፋ እየቆረጡ እየወጡ የሚንቦጫረቁትን ስቀን እያለፍን ነው። ተግባብተናል። እንደዚህ ምናምን ላልከው አንደኛ ነገር ኡስታዝ አቡ ሃይደር ንጽጽርን ወይም የፓልቶክን የጀመረው ፕሮቴስታንቶች ናቸው። ፕሮቴስታንቶች በጣም አፈሉ። በየኦርቶዶክሱ ጓዳ ወይም በየሙስሊሙ መስጊድ ከመደበቅም አልፈው ሃይማኖትን በማበሻቀጥ ከፕሮቴስታንት ሃይማኖት ውጭ ትክክል የለም በማለት ሲጀምሩ ለነሱን ለመከላከል ነው እኛ ሙስሊሞች የጀመርነው። በንጽጽሩ ሜዳ ላይ ሙስሊም ተከላካይ ነው። እናንተ አጥቂ ሆናችሁ የመጣችሁት ከፕሮቴስታንት ጋር ከካቶሊክ ጋር ከሌላው የክርስቲያን ዲኖሚኔሽን ጋር በመተማበር ነብያችንን በማበሻቀጥ ነው። በነገራችን ላይ ከክርስትና በኩል ንጽጽር አታውቁም። በነገራችን ላይ ንጽጽር ዘመና ኢቭን ቤተክርስቲያናቶቻችሁ የማያውቁት ደረጃ ላይ ደርሷል። ለምሳሌ ተዋህዶ ኦርቶዶክስ የተመሰረተችው ከዛ 1500 ዓመት በፊት የኬልቄዶን ጉባኤ ጊዜ ነው የተመሰረተችው። ካቶሊክ ደግሞ የተመሰረተው ከኒቅያ ከቆስጠንጢኖስ ጉባኤ ወደዚህ ነው። ኢየሱስ ፈጣሪ ነው ተብሎ የተወሰነው በእጅ ብልጫ ስብሰባ ተደርጎ ሲወሰን በእናትናቴዎስ ዘመን ነበረ። እናትናቴዎስ ኢየሱስን በእጅ ብልጫ ኢየሱስ እግዚአብሔር ወልድ ነው ብለው ከወሰኑ ምናልባትም 1670-80 ዓመቱ ነው። ይህን ሁሉ ዘመን የካቶሊክ ቤተክርስቲያን፣ የኦርቶዶክስ ቤተክርስቲያን፣ የፕሮቴስታንት ቤተክርስቲያን መጽሐፍ ቅዱስ ላይ ኢየሱስ እግዚአብሔር ወልድ ይባል እንኳን አታውቁም። እነ ጴጥሮስ እነ ያዕቆብ ሐዋርያት ኢቭን ጳውሎስ በኢየሱስ ፈጣሪነት ይመን አይመን ኢየሱስን ያመልኩት አያመልኩት ኢየሱስን አመልኩ ብለው አያስተምሩ አታውቁም። የራሳችሁ መጽሐፍ አንብበን ያልተጻፈ ስታወሩ ለነበራችሁበት ዘመን አስተማር። እኛ ጋር ግን አንደኛ የተጻፈውን ነገር አምጥታችሁ እያጣመማችሁ ነው። ሁለተኛ ነገር ደግሞ ሶሻል ሚዲያ ላይ ወይም በተለያየ ክታባት የተዘገቡ ሐሰተኛ መዛግብቶችን እያመጣችሁ ነው እንግዲህ ነብያችንን ለማንቋሸሽ የምትሞክሩት። በቃ ክርስትና ብሎ ማለት ንጽጽር ብሎ ማለት ለክርስቲያኑ ማህበረሰብ ነብዩን መሐመድን አለይሂ ሰላቱ ወሰላምን ማንቋሸሽ ነው። መቼ ነው ቆይ እናንተ ሃይማኖት የምትሰብኩት? ኦኬ ሃይማኖት ማለት ምን ማለት ነው? ሃይማኖት ብሎ ማለት እኮ መንፈሳዊ ህይወት ነው። የሚመለከው መልእክት ማን ነው? መንፈሳዊ ህይወት ምንድነው? ጾም ጸሎት ምንድነው የሚባለው እኮ ትቷል እኮ ክርስቲያኑ ማህበረሰብ ንጽጽር ላይ ያለው ትታችኋል እኮ አቆማችኋል እኮ። በቃ ቀሚስ ውስጥ ሆኗል እኮ ስራው እኮ። የሆነ ነውር ፍለጋ የሚያሳፍረው ነውር የትኛው ነው አለ አይደለ? በጣም እጅግ አሳፋሪ የሚባል ነውር ፍለጋ ላይ ናችሁ እኮ። የኦርቶዶክስ ቤተክርስቲያን የሰራችሁ ስራ የሰው ልጅ በታሪኩ እንደዛ አይነት አሳፋሪና ወራዳ አስተሳሰብ በማያስብበት መልኩ ነብያችንን ገልጻቸዋለች። ምንም አላልንም። ስለዚህ እየተነሳ ለእግዚአብሔር ክብር እየዋሸ ቪዲዮ አትስራ።
ተግባብተናል። ኡስታዝ አቡ ሃይደር ለፕሮቴስታንቶች መልስ ነው ፓልቶክ የጀመረው እንጂ ንጽሱ አይደለም። ንጽጽር ነው የጀመረው። ሲጀምር 19ኛ ክፍለ ዘመን የፕሮቴስታንት ሚሽነሪዎች አይደሉም እንዴ ኦርቶዶክስንም ሌላውንም ሃይማኖት በማንቋሸሽ ከፕሮቴስታንት ውጭ ሌላ ትክክለኛ ሃይማኖት የለም በማለት ንጽጽር በማያውቁ የንጽጽር ፕሮፌሽን ሳይሆን የንጽጽር ክህሎት ሳይኖራቸው ሃይማኖትን ማበሻቀጥ የጀመሩት ለእነሱ ነው መልስ እየመለስ ነው ያለነው። እነሱ ሃይማኖትን ሲያበሻቅጡ ኦርቶዶክስንም አብሮ ሲያበሻቅጡ አግዛችሁ እስልምናን ታበሻቅጣላችሁ። ዞሮ የሚያመናምኑት የራሳችሁ ምዕመናን ነው ይበሏችሁ። ነገር ግን ኢስላም የምታግዛቸውንም ፕሮቴስታንት አንተንም ልክ አስገብቷቸዋል። የትኛው ቤተክርስቲያን ነው ደፍሮ ኢየሱስ እግዚአብሔር ወልድ ነው የሚለው? ካሁን በኋላ ማንም ቤተክርስቲያን የለም። ሸር አድርጉለት እስኪ።